እየጠጣ ነበር። እሺ ለምን ሄደ? አድራሻውን አላወቅንም። በሰው መጠጥ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም? ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ አዎ እዛ ቤት ነው ቁጭ ብሎ እየጠጣ በኋላ መሲብ እንደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘነው። እናት በኢየሱስ ቦታውን ስናገኘው ሄድን። ማርኬት መጣሽ? ሄድን ሚዩት አድርጊኝ አቤቅርስ። ስንሄድ በጣም ነው የምታሳዝነው። እሷም ታሪ ማርኬት መጣሽ? በጣም በቃ የሆነ ሀቡዬ ታሳዝናለች። እዛ አገኘ ነው። ስናገኘው አስወጣ ነው። ልጆቹን የማውቃቸው ሆኖ አገኟቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ እቃ የለም። የጠላ ቤቱ ሰባበረው። አዎ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ የጠላ ቤቷ ባለቤት ጋር ለምን ታረጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። በህግ ለራሱ ያስጠይቃል። እቃዋን ሲሰባብርባት ወንድ የለም ቤቷ? የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንኪዩ ሶ ማች ጋይስ ቴንኪዩ። እሺ እኔ ውድ በማርያም ለምን እንደዚህ ታደርጋለህ ምናምን ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሩዋን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዞና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርቅ ይምጣ። ረዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ ነው ስትለኝ ሄድኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ረዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ። እሱ ለሚያጠፋ እኮ እንደዛ እናት ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይሁንሽ ምናምን የሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ። ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና ቤት ውስጥ። አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም ሀቡ። ከአንዱ ብታስወጩ አንዱ ቤት ይሄዳል፣ ከአንዱ ብታስወጩ አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ልጁ በቃ የሚማር ልጅ አይደለም። እውነት ወንድሜ ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜ ላምጣ ማለት ነው። እስኪ በመቤት የሰራና መስክም ወንድሜ ላምጣ ስላለች ወንድሜ ላምጣለች የሚለው እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ርዋን እንጃ ማለት ጠንካራ መሆን አለባት። ኧረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። ኧረ ሰላም በእናትሽ እኔ ስንቴ መከርኳት። እኛ አትሆንም ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጭ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጭ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሪያት። አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉኝ ምናምን
እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም፣ በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ፈጣሪ እያለ ነው። እኔ በህይወት እያለው ወንድሟን እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። እንደፈለገ እንዲጫወት ወንድሟ ከመጣ ብቻዬን ነው መያዝ የሚፈልገው። ታዲያ እኮ እያለችኝ ያለችው መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ። እሷ ራሱ በየቦታው ታለቅሳለች፣ ተው ትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይ ብሌን ያለው አይተኛ ምን ነው ተው የሚለው የለም። ፖሊስ አይጠሩበትም እንዴ? ምንድን ነው? ምን አውቃለሁ ብታይ በቃ ፖሊስ መጥራት ማ 999 የሚደውል የለም። እስቲ ደውይ አሁን በማርያም ታሜ ጋ ደውይ አንቺ። እሺ እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው? ገፍትሯታል? ምንድን ነው ቀጥታ ወሬው? አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ? ማሪ አሁን ታሜ ሆስፒታል ይዟት ሄደ። ቅድም ቤታ እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው። ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቀለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት እቃቃ ዛሬ መሲን ዛሬ መሲን አቡን እየተሳደበ ነው። አሜዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም ስጻፉ አልሐምዱሊላህ። ረዋንድ ናት ሳሪቲ እኮ አሁን ነግራኝ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታደርጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆነችው? እሷ ግን ማለት ደግሞ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድን ነው ማነው ስሙ? ምንድን ነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍም ወላሂ። አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላ። እንደውም እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ብሏል እሱ። አይዶን ነው ጋይስ። ቆየው በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት ወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታደርጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆናችሁ ነው? እሷ ግን ማለት ደግሞ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻላህ
ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገ ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድን ማነው ስሙ ዩዘር ማነው ምንድን ነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ ቆይ ያወራሽ ነው። ግዴታ በህግ መጠየቅ አለበት ይሄ ልጅ፣ ትንሽ መቀጣት አለበት። ሀቡ ሚዩት አድርጌው ሌላ ነው እንደምታ ያንቺን ነው የምልሽ የኔን አይደለ። ያንቺን ሚዩት አድርጌው እየተደረገላት ነው እንትን ሜዲካል ሪፖርት ሊሰጣት። አዎ ሀቡ ቅድም ነው የሄዱት። ይኸውልሽ መሲ አለች፣ ቲጂ አለች፣ ታሜ ያለ ሌሎች ሰዎችም አሉ። በቃ እሷ ቅድም እንትን ሲልባት ወደ ታሜ ይዘዋት ሄዱ። ለዛ ነው እየሮጠ እሱ አለች እኮ አለኝ ታሜ። እሷ እየተከተለችው አስቢ በዚህ ብዝና ተመልከች እንዲሁና ብትከተለው በቃ እኔ ችግሬ ሀቡ ልንገርሽ፣ እንደው ማንም ይውደደኝ ይጥላኝ፣ እሷ ራሷን መጠበቅ አለባት። ስንት ጊዜ ነው የነገርኳት። አሩ ለዛ አትረባም እሷ ራሱ። እኔ በእናትሽ እንደዛ አይነት ባል ቢኖረኝ ሊጠጣ በወጣበት በሩ ቆልፌ እዛው ይፈንዳ። ራሷን ብታጣስ እርግዝናዋን ማስታመም ትታ ከሱ እንደ ሕፃን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ሊያስብላት ለእሷ ነው ሊያስብላት የሚገባው ወይንስ እሷ ናት ለእሱ ልታስብለት የሚገባው? ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም፣ በጣም በዛ ላይ ገፍታለች። ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው ታውቂያለሽ። ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ነች! ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እኮ ነው የሚጨማለቀው። እሷ ጥፋት ነው ሆስፒታል እስከምትገባ ድረስ። አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብረ ሀቡዬ፣ ሰላምም ቅድም ነበረች እንዳለ እሷ ማርያምን። ሀቡ ልንገርሽ ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። እዛ ላይ ምንድን ነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ከለፈለፈ እሷ ደግሞ ላይቭ እንዴት ትገባለች? አይ ሀቡ ሰላም ማስቀበል ሀቡ በቃ በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ታቡ ወላሂ ማደርገው ማለት ነው። ወጣ እንዲጠጣ በሬን ሁለት ፓርቲ መጥቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራልህ ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ ሁለት እንኳን ላይቭ ገብቼ ባሌ ሰከረ እንደ ያለ ብዬ ለህዝቡ ልናገር። እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየዬ ባሌ ሰከረ እየዬ ላይቭ ወጥቶ ባሌ ጠፋ ላይቭ ወጥቶ እየዬ ልጇ ነው ወይንስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን
ምን አይነት እድል ነው ያላት ረዋን በማይሞት እንዴ? ኧረ ስንት ነገር አለ ሲጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ። ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን፣ አዋቂ ነን። በጣም አሳዘነችኝ ወላሂ በጣም። አንቺ እሱ አሁን ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ። አንቺንም እየሰደበሽ ነው። ተውት፣ እኔ ይስደበኝ። እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ። ተመልከቱ። እሷ ጀግና ብትሆን ቆፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው፣ የእሷ ማባበል ነው እንደዚህ እሱን እንትን